የረመዳን ጾም እየመጣ ነውና የረመዳን ጾም በእስልምና ተከታዮች ዓላማው ምንድነው? መቼስ ነው የሚጀምረው? በእኛ የምንቆጥረው በእስልምና አቆጣጠር በጨረቃ ነው። ብዙ ሰዎች ሳያውቁ ጨረቃን ሰው የሚገዛ ይመስላቸዋል። ግን ስለማያውቁት እንጂ በክርስትና ኢትዮጵያን ክርስቲያኖች ኦርቶዶክሶችም የቀን አቆጣጠር ስርዓቱ ጨረቃን ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ የቴዲ አፍሮ ባለቤት ረመዳን ዓላማው ምንድነው ብላ ጠይቃለች። እንግዲህ ኡስታዝ አቡበከር አህመድም ምላሽ ሰጥቶበታል። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆኑ ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። አለ ስራ ርዝቅ አይመጣም። ኦኬ ርዝቁ ከአላህ ነው። ነዓም ላኪን አስባብ ታረጋለህ፣ ለስራ ትሰራለህ ርዝቁ እንዲመጣ። በጣም እውነቴ ነው። አንድ ነገር ትዝ ያለኛል። እዚህ ሪያድ አንድ ሰው ሞተና ሚስቱና 4 ልጆች ትቶ ሞተ። አሁን ሴቶቹ መጡና ወንዶቹ መጡ ታዕዚያ ያደርጉ ነበር። ወላሂ እኔ ንግግር በዘመናችን ይነገራል ብዬ አላስብ ነበር። ይሄ የሰሃባ ንግግር ነው። ግን ሴትዋ እንዴት እንደተናገረች በዚህ ገርሞኛል ወላሂ። ምን አለቻሉ? ታዕዚያ ያደርጉ መጡና ምን አልዋት? ባልሽ ሙተዋል፣ ማለሽ ሰብር አርጊ። እንግዲህ ያው የቀለብ ጉዳይ፣ የቤት ክራይ ጉዳይ፣ የርዝቁ ጉዳይ ያሳስባል፣ ግን ሰብር አርጊ ምናምን አልዋት። ምን አለች ታውቃላችሁ? ስሙ አለቻቸው፣ ርዝቅ የሚያመጣ የነበረው ርዝቅ የሚያመጣልን የነበረው ሙተዋል አለ። ርዝቅ የሚሰጠው ግን አለ። ርዝቁ የሚሰጠው ማን ነው? አላህ። ርዝቁ ያመጣው የነበረው ማን ነው? ባልዋ። እንግዲህ ባልዋ የኢየሱስ ስራ ርዝቅ ማምጣት ብቻ ነበር። አላህ ግን ራዚቁ አላህ ነው። ጠይብ አሁን አላህ ይረዝቃል፣ ማን ሄዶ ያመጣል? ማን ሄዶ? ባልዋ ሄዶ ያመጣል ርዝቁ። አላህ የጻፈው ሄዶ ያመጣል። ስለዚህ አምጪ ነው እንጂ ሰጪ አይደለም ባልዋ። ስለዚህ አላህ Subhanahu Wa Ta'ala ይረዝቃል፣ ግን አንተ መስራት አለብህ አሉ። አላህ ይርሐማቸው፣ አላህ ቀብራቸውን ኑር ያደርገው። እጅግ በጣም ወዳቸው ኡስታዝ ነበሩ። እኚህ ሻህ እጅግ በጣም ትልቅ ቦታ ላይ ለሳቸው ዳዕዋ የሚያደርጉበት መንገድ፣ ትህትናቸው የሚገልጹበት መንገድ እጅግ በጣም ደስ ይል ነበረ። ያው እንግዲህ መልካም ስራ ከሞተም በኋላም እንደሚቀጥል በዚህ ቪዲዮ እንግዲህ መረዳት እንችላለን። እሳቸው በህይወት የሉም፣ ነገር ግን ዳዕዋቸው አለ፣ እኛ እየተማርንበት ነው። እንደዚህ ሰደቀቱል ጃሪያ መልካም የሆነ ስራ ሰርቶ የሚያርፉ ባሮች አላህ ያድርገን፣ እሳቸውን ቀብራቸውን ኑር ያደርግላቸው። ወደ ሐሳባችን ስንመጣ እውነት ነው፣ ሐቅ ነው፣ ምንም ጥያቄ የለውም። ረዛቁ አላህ Subhanahu Wa Ta'ala ነው። ነገር ግን እኛ ሰበብ ማድረስ አለብን፣ ወደዚህ ወደዛ ማለት አለብን፣ ተፍ ማለት አለብን። አላህ እኮ ይረዝቀናል ብለን ቁጭ ብንል እሱ ትርጉም የለውም። ምክንያቱም ከኛ ሰበብ ስለሚጠበቅ አይደለንም። እኛ እናታችን መርየም እንኳን በዛ ምጥ ላይ ሆና በተራበች ሰዓት የተመሩን ዛፍ እንድትነካው እንዲነካ እንድታደርገው ታዛ ነበር፣ ሰበብ እንድታደርስ ማለት ነው። እኛ ደግሞ ተንቀሳቅሰን ወደዚህ ወደዛ ብለን ሪዝቃችንን መፈለግ አለብን። አላህ Subhanahu Wa Ta'ala ታዲያ ይረዝቀናል። አንዳንዶቹ እህቶች ሁሉም ነገራቸው ጥሩ ነው፣ ለፍቅር ግን የማይመቻሉ። አንዳንዶቹ ሴቶች ለፍቅር በጣም ይመቻሉ፣ ምላሳቸው ግን መርዝ ይሆናል። ሐቂቃ መርዝ እንደው እንደ ጊንጥም ይናደፋለን እና በጣም ችግር ነው። ወንዱም እንደዛው ነው። ባለፈው እንዳልኳችሁ አላህ ያ ረቢ ያ ረበል ዒዛ አንተ ጠብቀን ከሴት ነዝናዛ። በጣም ነው የሚያስቸግሩት ሲያስቸግሩ። የአሁኖቹ ሴቶች ግን በሐቂቃ አብዛኛዎቹን የማቀው ትዳር ይፈልጋሉ፣ ቁም ነገረኛ ናቸው። ወንዱ ግን አድርቅ ነው። ወንዱ ስራ ይወድ፣ ወንድነቱን አያስከብር፣ ስራም አይወድም፣ ሰነፍ ነው። ሚስቱን ያስቸግራል፣ ልጆቹን ያጨናንቃል፣ እሱ ይወዘፋል፣ ተኝቶ ያረፍዳል፣ ከሰዓት ይቅማል፣ ማታ ቁጭ ብሎ ያድራል። ባል አይሆን፣ የልጅ አባት አይሆን፣ የሚከበር አይሆን፣ ያጨሳል፣ ይቅማል፣ አንዳንዱማ ይጠጣል፣ ይሰክራል። ለልጅም ማፈሪያ ለሚስትም ማፈሪያ ይሆናል። እንዲህ አይነቱንም አላህ በረህመቱ ይጠብቃቸው እህቶቻችንን፣ እኛንም አላህ አያድርገን። አሚን በሉ።
አሚን አሚን አሚን። ሁላችሁም ወንዶች አሚን በሉ፣ ሁላችሁም ሴቶች እንደዚሁ አሚን በሉ። ሻችን እንደተናገሩት ነው እንግዲህ በሴቱም በኩል በጣም አስቸጋሪ ነዝናዛ የሆኑ ሴቶች አሉ። በዚህም በኩል ደግሞ በወንዱ በኩል ቀለቤቱ የማይሆን የወንድ ባህሪ የሌለው ሱሳም ቃሚ የተለያየ እንደዚህ አይነት ባህሪ ያላቸው ደግሞ ወንዶች አሉና ሴቶቹም ወንዶችም ከእንደዚህ አይነት ባህሪ ራሳችንን ማላቀቅ አለብን። ወንዱም ወንድ መሆን አለበት፣ ምርጥ ባል መሆን አለበት። ሴቷም እንደዚሁ ምርጥ ሴት ምርጥ ሚስት መሆን አለባት። ለዚህ ደግሞ ባህሪያችንን ማስተካከል የግድ ያስፈልጋል። ሴቷ ነዝናዛ ጨቅጫቃ መሆን የለባትም ባሏን። በዚህ በኩል ደግሞ ባል ይሄ ቆፍጠን ማለት የወንድ ባህሪ ሊኖረው ይገባል። እነዚህ ሱሶች ውስጥ መዘፈቅ፣ ይሄ ስራ ፈት መሆን፣ ይሄ ሰነፍ መሆን ከወንድ የሚጠበቅ ባህሪ አይደለምና እነዚህ ባህሪዎችን በሙሉ ማስወገድ ይጠበቅበታል ወንድ ልጅ። ሴቷም ልክ እንደዚሁ እነዛ መጥፎ ባህሪዎች ማስተካከል አለባት ብዬ አስባለሁ። መዲና ከተማ የዓለማችን ጤናማ ከተማ ሆነች። የዓለም የጤና ድርጅት በሳውዲ አረቢያ ውስጥ ሁለተኛው ቅዱስ ከተማ የሆነችው መዲና ጤናማ ከተማ መሆኗን እውቅና ሰጥቷል። እንደ አውሮፓውያኖች አቆጣጠር ነሐሴ 2025 ከተማዋ አስደናቂ በሆነ ሁኔታ ከተቀመጡት መስፈርቶች 80 ነጥብ ደረጃዋን አሟልታለች ነው የተባለው። በዚህም በህዝብ ተሳትፎ፣ በውሃና በንጽህና አጠባበቅ፣ በምግብ ደህንነት፣ በጤና ማስተዋወቂያ፣ በአደጋ ጊዜ ዝግጁነት እና በትምህርት ዘርፎች ጥብቅ ዓለም አቀፍ ደረጃዎችን ማሟላቷ ተነግሯል። መዲና ከተማ ከዓለም የጤና ድርጅት የዓለማችን ጤናማ ከተማ የሚለው እውቅና ለመጀመሪያ ጊዜ የተሰጠ ሳይሆን ከዚህ በፊትም ተበርክቶላታል። በተጨማሪም የነዋሪዎችን መሰረታዊ ፍላጎት በማሟላትና ደህንነትን በማስጠበቅ ጅዳ ከተማን ጨምሮ ሌሎች 14 የሳውዲ ከተሞችም በፕሮግራሙ ተካተዋል። ማሻአላህ የነቢያችን ሰለላሁ ዐለይሂ ወሰለም ሀገር መዲና የዓለማችን ጤነኛዋ ከተማ ተብላ እንግዲህ እውቅና ተሰጥቷታል። ታዲያ ይህ እውቅና ዛሬ ብቻ ሳይሆን ከዚህ በፊትም ይሄ እውቅና እንደተሰጣት እንግዲህ ከመረጃው እየሰማን ነበርና ታዲያ አላህ ሱብሓነሁ ወተዓላ ቀድሞ ነው ለመዲና እውቅና የሰጣት። ነቢያችን ሰለላሁ ዐለይሂ ወሰለም ቀድሞ ነው እውቅና የሰጣት። በእኛ በሙስሊም ልቦች ውስጥ መዲና ትልቅ ቦታ ያላት ከተማ ናትና አላህ ሱብሓነሁ ወተዓላ መካን መዲናን የምንዘይር አላህ ያደርገን። የዘየራችሁ ደግሞ የምትደግሙ ያርጋችሁ። የዚህ በዓለማችን እጅግ ግዙፍ የሆነው ህንፃ ባለቤት ማን እንደሆነ ያውቃሉ? የሳውዲው ንጉስ፣ የሳውዲ ባለሀብት፣ የሳውዲ ቢዝነስ ግሩፖች የማን ይመስልዎታል? ይህ ህንፃ ስሙ ቡርጅ ሰዓ ወይም ደግሞ ክሎክ ታወር በእንግሊዝኛው ሲባል ይጠራል። ይህ ግዙፍ ህንፃ እንደ አውሮፓውያን አቆጣጠር በ2004 ግንባታው የተጀመረ ሲሆን በ2012 ደግሞ ግንባታው ተጠናቋል። ለ8 ዓመታት ከ20 ሺህ በላይ ሰዎች በየቀኑ ለ24 ሰዓት ግንባታውን እያጧጧፉ ሲሰሩት ቆይተዋል። በርካታ ወጪ ወጥቶበታል። ከ15 ቢሊዮን ዶላር በላይ ወጪ ተደርጎበታል ይህ ህንፃ። አይገርምም? ይህ ማለት ከቡርጂ ኸሊፋ ወይም ደግሞ ዱባይ ከሚገኘው ህንፃ ወጪ በመደረግ ከ15 በላይ እጥፍ ማለት ነው። 1.5 ቢሊዮን ዶላር እንደወጣበት ይገመታል የቡርጂ ኸሊፋ። ይህኛው ግን 15 ቢሊዮን ዶላር ወጪ ተደርጎበታል። ለዚህ ደግሞ ምክንያቱ የተለያዩ ክሪስታል መስታወቶችን በመጠቀሙ እምነበረዶቹ፣ እንደዚሁም ደግሞ ህንፃው ላይ በልዩ ሁኔታ ለክሎክ ታወሩ ለሌሎች የሚወጡ በርካታ ወርቆች ኢንቨስት ተደርገውበታል። እነዚህ ሁሉ ወጪዎች የወጡበት ይህ ግዙፍ ህንፃ ከ10 ሺህ በላይ የመኝታ ክፍሎችን የያዘ ነው። በመቶ ሺዎች በየቀኑ ያስተናግዳል። እስከ 5 የሚደርሱ ፎቆች ደግሞ ንግድ ማዕከልነት አገልግሎት ይሰጣሉ። በውስጡ በመቶ ሺዎች የሚቆጠሩ ሁጃጆች በየዕለቱ ይገባሉ፣ ይወጣሉ። በርካታ ዓለም አቀፍ ብራንድ የሆኑ የንግድ ተቋማት ይገኛሉ። መመገቢያ ክፍሎች፣ ኢቭን የመስገጃ ክፍል ጨምሮ ይገኝበታል። በአናቱ ላይ የሚገኘው ሰዓት በዓለማችን በርካታ ሪከርዶችን የሰበረ ነው። በሌላ ቪዲዮዎች ስለሱ ምንነት ሰራላችኋለሁኝ። ህንፃው በ7 ልዩ ህንፃዎች የተከፋፈለ ሲሆን እጅግ ግዙፍ ከሚባሉ የዓለማችን ህንፃዎች አንዱ ነው። በቁመት 4ኛ ደረጃ የሚገኝ ሲሆን በክብደት ደግሞ ከዓለማችን ቁጥር 1 እንደሆነ ይነገርለታል። ቡርጅ ሰዓ በርካታ አገልግሎቶችን እንዲሰጥ ታስቦ የተገነባ ከመሆኑ በላይ ከሁሉም እጅግ የሚያስገርመውና የሚያስደንቀው ግን ይህ ህንፃ በመሊክ አብዱልአዚዝ ተገንብቶ ለሐረም ለመስጂዱ ማለት ነው ወቅፍ እንዲሆን የተሰጠ መሆኑ ሁሌም ያስገርመኛል። ይህ ህንፃ በሚሰጣቸው አገልግሎቶች በአመት እስከ 3 ቢሊዮን ሪያል ገቢ እንደሚያገኝ ይገመታል። ይህ ሁሉ ገቢ ግን ለሐረም የጽዳት ሰራተኞች ክፍያ፣ የሰራተኞች ደሞዝ፣ ጥበቃ፣ ሌሎችም የጥገና ስራዎች ሲሰሩ ወጪ እንዲሆን ታስቦ በመሊክ አብዱልአዚዝ ለሰደቃ ለወቅፍ እንዲውል አጅር እንዲያገኙበት ታስቦ የተሰጠ መሆኑ ከሁሉ በላይ አስገራሚ መረጃ ያደርገዋል። ምናልባትም በዚህ ደረጃ ግዙፍ የሆነ ለወቅፍነት የሚውል ህንፃ ዓለማችን ላይ ይገኛል ብዬ አላስብም። ለማንኛውም የዛሬው መረጃችን ይህንን ይመስላል። ላይክና ፎሎው አይረሳ፣ ሼርማ በማድረግ ለበርካቶች እንዲደርስ ያድርጉት። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እጅግ በጣም አስገራሚ የሆነ መረጃ ነው። ሁልጊዜ እናየዋለን። ክሎክ ታወር አይደለ ቡርጅ ሰዓ
ሐረምን መካን ስንመለከት ቀድሞ እንግዲህ ቡርጅ ሰዓትን እንመለከታለንና የመካ አንዱ መገለጫ እንግዲህ ከሐረም መስጂድ ቀጥሎ አንዱ መገለጫ ነው ቡርጅ ሰዓትና እኔ ይህንን ታሪኩን አላቀም ነበር። የጀርባው ሚስጥሩ እጅግ በጣም አስገራሚ የሆነ ታሪክ ነው ያለው። አስቡት ይህን የሚያክል ህንፃ በክብደቱ ከዓለም አንደኛ ወይም ቁጥር አንድ በርዝመት ደግሞ ከዓለም አራተኛ ደረጃ ላይ ያለን ህንፃ በወቅፍ ነው የተሰጠው። አስቡት ሰደቃ ማለት ነው። አላህ ሱብሓነሁ ወተዓላ ሪዝቁን ሰጥቶን ሀብት ሰጥቶን እንደዚህ ሰደቃ የምንሰጥ ያድርገን። አሚን በሉ አቦ። ወላሂ እጅግ በጣም አስገራሚ የሆነ መረጃ ነው። ስላስገረመኝ የዓለማችን ትልቁ ወቅፍም እንደሚሆን አልጠራጠርም። ከዚህ በላይ ወቅፍ አለ ብዬ ስለማላስብ ማለት ነውና አላህ ሱብሓነሁ ወተዓላ ሪዝቁን አስፍቶልን እንደዚህ ትልቅ ወቅፍ እንሰጥ ያደርጋል። አሁን ወስዳችሁ ቪዲዮ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ የቴዲ አፍሮ ባለቤት አምለሰት ሙጬ ከኡስታዝ አቡበከር አህመድ ጋር ቆይታ አድርጋ ነበረ። የረመዳን ዓላማ ምንድን ነው ብላ ጠይቃ ነበር። ብዙ ጊዜ ጥያቄዎቿ አነጋጋሪ የሆኑ ጥያቄዎች ነው የምትጠይቀውና ኡስታዝ አቡበከር አህመድ ጥሩ አድርጎ መልሶላታል። ቪዲዮ እንመልከት፣ ከዚያ ራሳችን ሀሳብ ውስጥ እንሰጥበታለን። የረመዳን ጾም እየመጣ ነውና የረመዳን ጾም በእስልምና ተከታዮች ዓላማው ምንድን ነው? መቼስ ነው የሚጀምረው? እንግዲህ ከወራቶች ሁሉ ትልቁ ወር ተብሎ በእስልምና ውስጥ ከሚታሰቡት የበረከት የዝነት ወር የረመዳን ወር ነው። ብዙ ነገሮች የ11 ወር ኮርስ ትሬኒንግ የሚሰጥበት ትልቅ ማዕከል ነው። ያው በእስልምና አቆጣጠር ጾም የሚያዘው ጨረቃ አንድ ወር የሚጀምረው በጨረቃ መታየት መወለድና በጨረቃ መጥፋት ነው። በእኛ የምንቆጥረው በእስልምና አቆጣጠር በጨረቃ ነው። ብዙ ሰዎች ሳያውቁ ጨረቃን ሰው የሚገዛ ይመስላቸዋል። ግን ስለማያውቁት እንጂ በክርስትና ኢትዮጵያን ክርስቲያኖች ኦርቶዶክሶችም የቀን አቆጣጠር ስርዓቱ ጨረቃን ነው። የፀሐይ አቆጣጠር አለ፣ የጨረቃ አቆጣጠር አለ። ዛሬ ቀሳውስቶቹ እንደሽ በምንድነው የምትቆጥሩት ብታያቸው በጨረቃ ነው የሚሉሽ። ያቱም የሚቆጠረው በጨረቃ ስለሆነ በፀሐይ አቆጣጠር ወይም በጨረቃ አቆጣጠርና ጨረቃ ስትወለድ አንድ ይባላል። ጨረቃ ስትጠፋ 15 ላይ ትሞላለች። እያነሰች ዳ ስትጠፋ ደግሞ ያልቃል። ይሄ ነው የቀን አቆጣጠሩ ስርዓትና ልክ ጨረቃ ስትታይ ነው ነብዩ ሰለላሁ ዐለይሂ ወሰለም ጨረቃን ስታዩ ጹሙ፣ ጨረቃን ስታዩ አፍጥሩ ብለው ስላሉ የወሩ መጀመሪያ ሲጀምርና ሲያልቅ ነው። ትልቁ ነገር የጾምና ይዞት የሚመጣው ዓላማ ነው። ጾሙ ትልቅ የ11 ወር የትሬኒንግ ማዕከል ነው። ረመዳን ጾም የሚባለው ከአመጋገብ ስርዓታችን ጀምሮ ብዙ ጊዜ ለጤናችንም ለብዙ ነገሮቻችን ችግር ያመጋገብ ስርዓታችን ነው። የምግብ ስርዓታችንን ያስተካክላል። ከጧት እስከ ማታ ድረስ ሳይመገብ የሰው ልጅ በጾም ዛሬ እንግዲህ የሰለጠነው ዓለም የሚባለው ዓለም ውስጥ ፋስቲንግ ሆስፒታል ወይም ፋስቲንግ እንደ አንድ ጤናን መጠበቂያ እንደ ዳይት ሌሎችም መሰል ተያያዥነት ራስን ለማስተካከያ ትልቅ መንገዶች ናቸው። ነብዩ መሐመድ ለዚህ ሲሉ ሱሙ ተስሊሁ ይላሉ። ጾሙ ጤነኛ እንድትሆኑ ይላሉ። ይሄ ቶክሲክ የሆነውን ነገር ከሰውነታችን ውስጥ እንድናወጣ፣ መርዛማውን ነገር ከውስጣችን እንድናወጣ፣ አላስፈላጊው ነገር የተከማቸው ነገር እንድናወጣ ያደርጋል። ሌላ የመንፈሳዊ ጥንካሬና አቅምን ይገነባል። ሰዎች በጾሙ ቁጥር ታማኝነትን ነው ይዘው የሚወጡት። ማለት ማንም ሰው እኮ ጾመኛ ነኝ ብሎ ጧት ከቤቱ ቁርስ በልቶ መውጣት ይችላል። ፈጣሪውን ብቻ ነው ፈርቶ። ለዚህ ነው ጾም ለኔ ነው ይላል አላህ። ሁሉም ስራዎች እሱ ያዛቸው ለሱ ናቸው። እንደው ኡስታዝ አቡበከር አህመድ እኮ ሲናገር በቃ ፍዝዝ ነው የሚያደርገኝ፣ አፍ ያስከፍታል። ማሻአላ ነገሮችን የሚገልጽበት መንገድ የሚጠቀማቸው ቃላቶች ማሻአላ አላህ ሱብሓነሁ ወተዓላ ይጠብቅልን ነው የምለው። ኡስታዝ አቡበከር አህመድ እውነት ነው። ረመዳን እኛ ህይወት ላይ እጅግ በጣም ትልቅ ተጽዕኖ የሚፈጥረው መንፈሳዊ፣ ፊዚካሊ እያንዳንዱ ነገራችን ላይ ትልቅ ተጽዕኖ በጎ ተጽዕኖ የሚፈጥር ወር ነው። አላህ ሱብሓነሁ ወተዓላ ረመዳንን የሚያደርሰን ረመዳን የምንጾም ያደርገን። ታዲያ አሁን ለረመዳን እየተንደረደርን እንገኛለን። አንድ 15 ቀን ወይንም ከዛም ያነሰ ቀን ነው የሚቀረና ለረመዳን ምን እያደረግን ነው እየተዘጋጀን ነው ወይ የሚለውን ነገር ሁሌም ልናስብ ይገባል። ከወዲሁ መንደርደር አለብን። ኢባዳዎች፣ እያንዳንዱ ነገሮች ላይ ለረመዳን ካሁኑ መዘጋጀት አለብን ብዬ አስባለሁ። ለማንኛውም ለዛሬ ጀላችሁ የመጣው ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።